ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 22 ተራ ቁጥር 1 ወለእመሬከ ላሕመ ቢጽከ አው በግኦ ሀበ ተገድፈ በፍኖት ኢትተአወር አግብሎቱ ለካልእከ ወአወፍዮ። የባልንጀራህን ላሙን ወይም የጠፋውን በጉን በጎዳና ወድቆ ብታገኘው ቸል አትበል፣ መልሰ ለባልንጀራ ስጠው እንጂ አለ። ወድቆ አገኘሁት ወይም ጠፍቶ አገኘሁት ብለህ ለራስህ እንዳታደርግ አስብ አለ። ተራ ቁጥር 2 ወለእመኒ ኮነ ቅሩበ ሀቤከ ካልእከ ወለእመኒ ዘይተአምሮ ታስተጋብ ወተአቱ ቤተከ ወታነብር ሀቤከ እስከ አመ ያሐስሶ ካልእከ ወታገብሎቱ። ባልንጀራ በአንተ ዘንድ የቀረበ ቅርብ ባይሆን ሩቅ እንኳ ቢሆንም አለ። ሰውየውንም አገሩንም የማታውቀው እንኳ ቢሆንም ያገኘኸውን ገንዘቡን ሰብስበህ ወደ ቤትህ አስገባ። ባልንጀራህ እስከሚፈልገውም ድረስ በአንተ ዘንድ አኑረው። እየፈለገ ሲመጣ ያን ጊዜ ወደ አንተ እየፈለገ ከመጣ በኋላ ከእኔ ዘንድ አለልህ ብለህ መልስለት አለ። ተራ ቁጥር 3 እመኒ አድጉ አው ላሕሙ ከመዝ ትገብር ወእመኒ ልብሶ ከማሁ ትገብር በእንተ ኩሉ ዘገደፈ ካልእከ ወዘተገድፈ እምኀቤሁ ወረከብካሁ ይትክል ተአውሮ። አህያውም ቢሆን ወይም ላሙ ወይም በጉ ቢጠፋበት ወይም ደምሎ ልብሱ ቢሆንም ባልንጀራህ ስለ ጣለው ገንዘብ ሁሉ እንዲህ አድርግ። ከእሱ እጅ ወድቆ የጠፋውን ብታገኝ ቸል አትበል፣ መልስለት አለ። ወድቆ አግኝቸዋል ወድቆ ያገኘሁት ነው ብለህ ለራስህ እንዳታስበው አለ። የጠፋው ሰው እየፈለገ ባለበት ጊዜ ሰውየውን ስታገኘው አረ እኔ አግኝቼዋለሁ ብለህ ያገኘኸውን ነገር ለባልንጀራህ መልስለት አለ። ይህ ሀገሩ የራቀ ቢሆንም ሰውየውን የማታውቀውን ብትሆንም ግን ገንዘቡን እየፈለገ ስታገኘው መልስለት አለ። ተራ ቁጥር 4 ወለእመሬከ አድገ ቢጽከ አው ላሕሞ እንዘ ውዱቅ ውስተ ፍኖት ኢትተአወሮሙ ታነስ ወታስተላዕል ምስሌሁ። የባልንጀራህን አህያውን ወይም በሬውን በጎዳና ወድቆ ብታገኘው ቸል አትበል፣ አንስተህ ከእሱ ጋር አጫጭነኸው ሂድ አለ። አህያው ጭነቱን ጥሎበት እንኳ ብታገኘው ወይም አህያው ወድቆበት ብታገኘው አናሳው እንጂ አልፈሃው አትሂድ አለ። ተራ ቁጥር 5 ወይ ትትረሰይ ብእሲት በትርሲተ ብእሲ ወይ ይልበስ ብእሲ ልብሰ ብእሲት እስመ ርኩስ ውእቱ በኀበ እግዚአብሔር አምላክከ ወኩሉ ዘይገብሮ ለዝንቱ። ሴት ልጅ በወንድ መሳሪያ ወይም በወንድ ልጅ ልብስ አታጊጥ፣ ወንድ ልጅም የሴት ልብስ አይልበስ። ይህን የሚሠራው ሰው ሁሉ በፈጣሪ በእግዚአብሔር ዘንድ የረከሰ ነውና። ግን ሴቲቱ ወይም ወንዱ ልጅ ክርስትና አታንሳ፣ ወንዱም ሴቲቱን ክርስትና አያንሳ አለ። ይሄ ማለት ሴት ልጅ የወንድ ልብስ ለብሳ በወንድ ልጅ ጌጥ አታጊጥ፣ ወንድ ልጅም የሴት ልብስ ለብሶ በሴት ልጅ ጌጥ አያጊጥ አለ። ይህ ማለትም እስከ ክርስትና ድረስ ነው። ክርስትና ማለት ወንድ ልጅ ሴትን ልጅ ክርስትና አያንሳ፣ ሴትም ልጅ ወንድ ልጅን ክርስትና አታንሳ።
ወንድ ልጅን ለሴት ልጅ ክርስትና አንሺ ብለህ አትስጥ አለ። ሴት ልጅህንም ለወንድ ልጅ ክርስትና አንሳት ብለህ አትስጥ አለ። ተራ ቁጥር 6 ወለእመረከብከ ጓለ ኦፍ ቅድመ ገጽከ በውስተ ፍኖት ወእመኒ በውስተ ኩሉ ጸው አው በውስተ ኩሉ ምድር ወእመኒ ኦፍ ወእመኒ አፍህርት ዘይእይሰርር ወእመኒ አንቆቅሖ ይትንሣ እመ ምስለ እጎሊሃ በፊት ባለው በጎዳና ስትሄድ በእንጨትም ላይ ሁሉ ቢሆን በምድሩም ሁሉ ቢሆን የወፍ ጫጩት ብታገኝ የማይበር ሆኖ ብታገኘው ጫጩትም ቢሆን እንቁላልም ብታገኝ እናቲቱን ከጫጩቶቿ ጋር አትውሰድ አለ። ይሄ ማለት ጫጩቶቿን ይዘህ መሄድ ትችላለህ እንጂ እናቲቱን ከልጆቿ ጋር ይዘህ እንዳትሄድ አለ። እናቲቱን ነፃ አውጣት፣ ስደዳት፣ ልጆቿን ግን ይዘህ መሄድ ትችላለህ አለ። ተራ ቁጥር 7 ዳይሙ ታሰርር ወታግእዛ ዳይሙ ታሰርራ ወታግእዛ ለእም ወአፍርቲሃ ተነስ ለከ ከመ ትኩን ሰናይተ ላዕሌከ ወይብዛ መዋዕሊከ። እናቲቱን ነፃ አውጥተ ሰደህ፣ ጫጩቶቿን ግን ግልገሎቿን ውሰድ እንጂ በጎ ረድኤቱ ትደረግልህ ዘንድ ዘመንህም ይረዝምልህ ዘንድ እናቲቱን ከነጫጩቶቿ ይዘህ እንዳትሄድ አለ። ተራ ቁጥር 8 ወለእመነ ደቀ ቤተ ሐዲሰ ትገብር ተድባበ ለናይትከ ወኢትግበር ቀትለ በውስተ ቤትከ ከመ ኢይደቅመዎ ዘይወድቅ እምኔሁ። አዲስ ቤት ብትሰራ ከሱ የሚወድቅ ሰው ቢኖር የሚደግፈው አጥቶ እንዳይወድቅ በቤትም ሰልፍ እንዳታደርግ ለሰገነት መከታ አብጅለት አለ። ተራ ቁጥር 9 ወኢትትክልም ኩሉ ህብረ አጸደ ወይንከ ከመ ኢትቅስም ፍሬሁ ወዘርዓከኒ ዘትዘር ምስለ ፍሬ ወይንከ። ፍሬውን ለመልቀም እንዳትቸገር በለሱን ከወይኑ ጋር ወይኑንም ከበለሱ ጋር በአንድ ቦታ አትትከል። ስንዴውን ከገብሱ ጋር ገብሱንም ከስንዴው ጋር በአንድነት አትዝራ። ሕገ እግዚአብሔርን ከሕገ ጣዖት ጋር አንድ አድርገህ አትያዝ አለ። ጣዖትንና እግዚአብሔርን በአንድ ላይ አመልካለሁ ብለህ እንዳታስበው አለ። ተራ ቁጥር 10 ወኢትርህስ በአድግ ወበላሂም ህውረ ወኢትልበስ ልብሰ ዘተአንመ በጸምር ወበአጌ። አህያውንና በሬውን በአንድነት ጠምደህ አትረስ። በነጭ ሐርና በተልባ እግር የተሠራ ልብስንም አትልበስ። ከካህነ ኦሪትና ከካህነ ጣዖት እማላለሁ ብለህ አትበል። ሕገ እግዚአብሔርንና ሕገ ጣዖትንም አንድ አድርገህ አትያዝ አለ። ተራ ቁጥር 11 ወትገብር ለከ ዘፈረፍቱ ለላዕለ አርባዕቱ መዓዝነ አልባሲከ ዘትለብስ። በምትለብሰው ልብስ በአራቱ ማዕዘን በዘርፉ ሰማያዊ ሐር አድርግበት። ሰማያዊ የመሰለ ባሕር ከፍሎ አሻገረን ለማለት ነው። ሰማይን የመሰለ ሰማይን የሚመስል ባሕር ከሁለት ከሦስት ከአራት ከፍሎ አሻገረን ለማለት ነው። ከግብፅ አውጥቶ በደብረ ሲና ሰማያዊ ሕግን ሰራልን ለማለት ነው። ተራ ቁጥር 12 ወለእመ ጸልዓ ብእሲ ለብእሲቱ ዘአውሰባ እምድኅረ ነበረ ምስሌሃ ወአምጽአ ላቲ ነገረ ምክንያት። አንዱ ሰው ያገባት ሚስቱን ከእርሷ ጋር ከኖረ በኋላ መልሶ ቢጠላት የምትፈታበትን ምክንያት ቢያመጣባት አለ።
ተራ ቁጥር 13 ዋው ጻላቲ ሰመ እኩየ ወይቤ ነሳይክዋ ለዛቲ ብእሲት ወሰበ ቦይኩ ሀቢያ ይረከኩ ድንግልናሃ። ያችን ሴት በሙሴ ሕግ አግብቻት ነበር። ነገር ግን ካገባኋት በኋላ ወደ እርሷ በገባው ጊዜ ድንግልናዋን አላገኘሁም ብሎ ክፉ ስም ቢያወጣላት አለ። ተራ ቁጥር 14 ወይን ስኡ ውሃ ወእማ ልብሰ ድንግልና ለወለቶሙ ወይ ሰዱ ሀበ ሊቀ ካህናት ሀበ አንቀጽ። እናትና አባቷ የልጃቸውን የድንግልናዋን ልብስ ከባሏ ተቀብለው በአደባባይ ወዳሉ ወደ አለቆቹ ይውሰዱ አለ። ተራ ቁጥር 15 ወይበሎሙ አቡሃ ለይእቲ ወለት ለሊቃናት ለዛቲ ወለትነ ወአብክዎ ለዝንቱ ብእሲ ትኩኖ ብእሲተ። የዚያች ልጆች አባትና እናት አለቆችን እንዲህ በሏቸው፣ ሚስት ትሆነው ዘንድ ይችን ልጃችንን ለዚህ ሰው ሰጥተነው ነበር ይበሉት አለ። ተራ ቁጥር 16 ወሶበ ጸልአ ይእዜ አምፀ አላቲ ነገረ ምክንያት ወይቤ ኢረከብኩ ድንግልና ለወለትክሙ ወናሁ ዝንቱ ውእቱ ልብሰ ድንግልናሃ ለወለትነ። ከእርሷ ጋር ብዙ ዘመን ከኖረ በኋላ ልጃችንን ቢጠላት የልጅህን ድንግልናዋን አላገኘሁም ብሎ ምክንያት አመጣባት። እነሆ የልጅ የድንግልናዋ ደም የፈሰሰበት ልብስ ይሄውላችሁ ብለው ለዳኞቹ ያስረክቡ አለ። ወይስፍህዎ ለውእቱ ልብስ ቅድመ ሊቃና ዘይቲ ሀገር። ያንንም ልብስ አባት እናቷ በዚያች አገር አለቆች ፊት ይዘርጉት አለ። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ከተራ ቁጥር 17 ጀምሮ እንቀጥላለን። ይቆየ